generally in Unit 1 we have seen that science is a systematic method of gaining knowledge. አዳዲስ እውቀት ለማግኘት እውቀትን ለመጨመር የምንሄደው ቅደም ተከተላዊ ዘዴ ነው። ምን ሳይንስ ስለምንድን ነው የምናውቀው? It's about the physical and natural world. አካላዊና ተፈጥሯዊ ስለሆነችው ዓለም፣ ሰዎች ስለሚኖሩባት ዓለም። ስለዚህ ሰዎችን በዚህ ዓለም ላይ ሲኖሩ ቀለል ብሏቸው እንዲኖሩ ለማስቻል ነው ሳይንስ እንጂ ሰዎች ተወሳስቦባቸው እንዲኖሩ አይደለም። የሳይንስ ዋና ዓላማ መነሻው ያ ነበር። ሌላው ኢንዲጂነስ ሳይንስን አይተናል። ኢንዲጂነስ ሳይንስ ማለት አገር በቀል ሳይንስ ማለት ነው፣ ወይም ባህላዊ ሳይንስ ብንለውም ያስኬዳል። በተለይ ባህላዊ የሆነው ሳይንስ አገር በቀል ወይ በአገር ሰዎች የተሰራ ነው። ከዘመናት መካከል የተቀዳ እውቀት ነው። በየጊዜው የተጠራቀመ እውቀት ነው። ሰዎች እውቀታቸውን ተጠቅመው ማንም ሳያስተምራቸው ህይወት ብቻ አስተምራቸው ይመራመሩ ነበር። መርዙን፣ ጣፋጩን፣ ቆምጣጣውን ለይተዋል። ከዛም መካከል የሚበላ የማይበላ ለይተዋል። በምን መንገድ ቤት መስራት እንዳለባቸው፣ በምን መንገድ ቦታ መቀየስ እንዳለባቸው ተምረዋል። ማንም ሳይንስ ከየትም ሀገር ሳይንስ ሳይመጣ በዛ በማድረግ አካባቢያቸውን በምን መንገድ መጠቀም እንዳለባቸው ተምረዋል። ያን ሁሉ ያገኘነው ከኢንዲጂነስ ሳይንስ ነው። እኛ ኢትዮጵያውያንም ይሄ ነገር ነበረን። ኮንቬንሽናል ሳይንስ የሚባለው ኮንቬንሽናል ማለት አግሪመንት ወይም ደግሞ ዘመናዊ ነው ብያቸዋለሁ። ዓለም የተስማማበት አሁን ላይ ትምህርት እየሰለጠነ እየጨመረ በመጣበት ቁጥር፣ ስልጣኔ እየጨመረ በመጣ ቁጥር ተስማምተው በዚህ መንገድ ብንሄድ ይሻላል ብለው ይሄ ሲስተማቲክ የሆነ ሜተድ አዘጋጅተው ይሄ መነሻ ይሄ መድረሻ ብለው ስቴፕ አዘጋጅተው መግባቢያ ህግ አዘጋጅተው ኖርማሊ በዛ መሰረት ሳይንሳዊ ጥናቶች የሚደረጉበት አሁን ላይ ያለው ዘመናዊ ሳይንስ የሚባለው ማለት ነው። ይሄ ነው ሳይንስ ወይ ደግሞ ኮንቬንሽናል ሳይንስ። ይሄንንም ተመረናል። ሌላው ሳይንስ ሁለት አይነት እንደሆነ ናቹራል ሳይንስ እንደ ሶሻል ሳይንስ እንደሚባል ማወቅ ያስፈልጋል። 11ኛ ክፍል ላይ ስለዚህ አታውቁም። ስታርት ፍሮም ናው። ሳይንስ either it may be natural science ለተፈጥሮ or it may be social science። ስለ ሰዎችን መመራመር ሶሻል ሳይንስ ሳይንስ ነው። ስለ ተፈጥሮ መመራመር እንዴት ተፈጠረ፣ ማን ፈጠረ፣ ለምን ተፈጠረ that is natural science። ሰዎች እንዴት ነው እየኖሩ ያሉት፣ ምን አይነት ባህሪ ያላቸው፣ የት ይደርሳሉ፣ በዚህ መሰረት ምን ያስፈልጋቸዋል፣ ምን አያስፈልጋቸውም ማህበራዊ ሳይንስ ነው። ሶሻል ሳይንስ ማህበራዊነት የሚፈጠረው ከሰዎች ነው፣ ከእንስሳት አይደለም። ናቹራል ሳይንስ ሶስት አይነት ብራንች እንዳለው ልብ ማለት ያስፈልጋል። ምንም እንኳ የራሱ የሆነ ወፍራም መስመር ባይኖረው አንዱን ከአንዱ ለመለየት፣ ነገር ግን ባዮሎጂ ህይወት ስላላቸው ነገሮች፣ ኬሚስትሪ አጠቃላይ ስለ ኬሚካልስ ወይም ስለ ሰብስታንስ ባህሪያት፣ ይዘት፣ ትራንስፎርሜሽን ለውጥ በአጠቃላይ የሚያጠና ሳይንስ ነው። ፊዚክስ ስለ ማተር ሰዎችን ጨምሮ እና ማተር ነው ብለን ልንለየው ስለማንችለው ስለ ኤነርጂ የሚያጠና ሳይንስ ነው ፊዚክስ። እነዚህ ነገሮች ናቸው። ተፈጥሮ እነዚህን ነገሮች የያዘች ናት። ህይወት ያላቸውንም ህይወት ባላቸው ነገሮች ውስጥም ኬሚካሎች አሉ፣ እንቅስቃሴ አለ። that is physics anyway። ቴክኖሎጂን አይተናል። ሌላው ቴክኖሎጂ it is the application of scientific knowledge and the use of that knowledge። ሳይንሳዊ የሆነውን ጥናት ሳይንሳዊ የሆነውን ውጤት መጠቀም ቴክኖሎጂ ነው። ስለዚህ የሰው ልጆች ስራቸውን ለማቅለል ህይወታቸውን የተሻለ ለማድረግ የተሻለ አካባቢ ለመፍጠር የፈጠሩትን ሳይንስ በዛ ያገኙትን እውቀት ሲጠቀሙ that we call it technology። ቴክኖሎጂ ማለት ግን መሳሪያ ብቻ አይደለም። ቴክኖሎጂ ዘዴም ነው። ቴክኖሎጂ ሐሳብም ነው። ቴክኖሎጂ አመለካከትም ነው። አንድ ሰው ስለ ቴክኖሎጂ የሚያጠና ከሆነ ቴክኖሎጂስት እንለዋለን። ሳይንስ እና ቴክኖሎጂ የተለያዩ ነገሮች አይደሉም፣ አብረው ነው። ሳይንስ ፎር ቴክኖሎጂ and ቴክኖሎጂ ፎር ሳይንስ። ሳይንስ ቴክኖሎጂን ያመርጣል። የተጠቀምነውን ቴክኖሎጂ ደግሞ ሞር ሳይንስን እንዲያድግ ማድረግ እንችላለን። ለምሳሌ ኢንተርኔት በሳይንስ የተገኘ ነው፣ ግን አሁን ላይ አሴ ቴክኖሎጂ ኢንተርኔት ደግሞ ሳይንሳዊ ጥናት እንዲስፋፋ በጣም ከፍተኛ አስተዋጽኦ ያደርጋል፣ አድርጓል፣ ሊያደርግም ይችላል ወደፊት። በእኛ ሀገር ብዙ ሳይንቲስቶች ስማቸው ተጠቅሶ ይታወቃል።
በጣም ብዙዎችን መጥቀስ ይቻላል። እንግዲህ እነሱን አንብቡ። ዓለም አቀፍ ሳይንቲስቶችም አሉ፣ በተለይ ለዚህ ትምህርት መሰረት የሆኑት ያ እነሱ አሉ። ምንም ሳያስተምራቸው የተማሩ they are not doctors, they are not professors, but they are very famous scientists and a base for conventional science actually። ላቦራቶሪ ኢኩፕመንት ምን እንደሆነ አይተናል። ላቦራቶሪ ኢኩፕመንት የተለያዩ ነገሮችን የያዘ ነው። አፓራቲስ የሚባሉ አሉ ወይስ የተለያዩ ስራዎችን ለመስራት የምንጠቀምባቸው የተለያዩ ስራዎችን ለመስራት የምንጠቀምባቸው መሳሪያዎችን የያዘ ነው ላቦራቶሪ ኢኩፕመንት ስንል። ስለ ላቦራቶሪ ደህንነት ህጎች ማወቅ አደጋዎችን ለመቀነስና በተለይ ላቦራቶሪ ውስጥ ስለሚደረገ ኢንቨስቲጌሽን ወይም ምርምር ወይም ጥናት ወይም ኤክስፐሪመንት በዛ ወቅት ስለሚደርስ አደጋ ማወቅ አደጋውን ለመቀነስ ከግማሽ ርቀት በላይ የሄድን ያህል ስለሆነ ይሄን ማወቅ አስፈላጊ ይሆናል። በአጠቃላይ በዚህ ዩኒት ወይም ሳይንስ ምንድን ነው የሚለውን በተመለከተ ያየንበት የሰባተኛ ክፍል ጀነራል ሳይንስ ይህንን ይመስላል። ጥያቄ ካላችሁ ኮሜንት ማድረግ እና መማር ትችላላችሁ። በቀጣይ ዩኒት 2 እንገናኛለን። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በደንብ እያነበባችሁ እየተረዳችሁ ሾርት ኖት እየያዛችሁ እና በጣም የሚጠቅሟችሁን ቪዲዮዎች እያያችሁ ትምህርታችሁን በደንብ አጥብቃችሁ መያዝ ያስፈልጋል። ይሄ ትምህርት የደረሳችሁ ሰዎች በእርግጠኝነት በጣም ጥሩ ቦታ ላይ እንደምትሆኑ እርግጠኛ ነኝ። በቀጣይ ማተር ኢን አወር ሰራውንዲንግ ስለሚል እንገናኛለን። ቻው።